እነ ሀሳብ እኔ ብሩሳን ብሩክ ጭራው የማይታየው ያኔ ጠንበለል የኔ ምትክለሽ ኡፍ። በነገራችን ላይ ያው ውዶቼ አብረው የበዓል ልብስ ለብሰው ቢመጡ ጥሩ ነበረ፣ ግን ቀርተው ሁለቱም ከምንሰቃይ ምን ሆነው ይሆን ብለን ከምንጨናነቅ ያው ሀይሚዬ ዛሬ ከሀብቴ ጋራ በአማቷ ቤት ነው በዓልን ያከበረችው። የኔ ጠንበለል እንደዚህ ድምቅ ፏፏ ብለው ያው ሙሽዬም ዝግጅት ተዘጋጅተው እንደናት ትላላችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝዝት ይበልልኝ። እንዴት ነው በዓልን እያከበራችሁ ነው? በዓል እናንተ ጋር ምን መስሏል? እኔ ጋር በስራ እያሳለፍኩኝ ነው፣ አልዋሻችሁም። በስራ እና ይዟችሁ በዓልን የምታከብሩ ደግሞ መልካም በዓል ይሁንላችሁ። ሀይሚዬ የኔ እናት በቅድሚያ ግን ጉንፋን ይዟታል። እኔም ሰሞኑን ይዞኝ ትንሽ ድምጤ እንደተበላሸ ሬዲዮን ስንኮራኮር ነበረ። አሁን ግን ተሽሎኛል። ምን ጠጥት ነጭ ሽንኩርት ጠጥቼ ዳንኩኝ ውዶቼ። እውነት በጣም ምርጥ መድኃኒት ነው። ለማንኛውም ግን የኔ ጠንበለል አይዞሽ፣ ድምጧ ትንሽ ተቀይሯል። ጉንፋን ይዟታል። ጉንፋን ይዞኛል ብላለች። እንኳን አደረሰሽ፣ እንኳን አደረሳችሁ ከነ ሙሉ ቤተሰብ ትላላችሁ። ግን ዛሬ ብሩኬ ባለመምጣቱ ትንሽ ይደብራል። አብሮ ቢመጡ ትንሽ ድባቡ ብቻ የሆነ ጨለማ ነው እየታየኝ ያለው፣ አልዋሻችሁም። የሆነ አሌለ ብቻ ያኔ እንጃ እንዴት እንደምገልጠው ይሄንን የውስጤን ስሜት። ለማንኛውም ይሁን እኛ ብቻ ሳንሆን ሙሽዬም ቅር ብሏቸዋል ዛሬ። ያው እስከ ዛሬ ሀይሚዬ ለሙሽዬ አስለምዳለች ሽንኩርት መክተፍ፣ አንዳንድ ስራዎችን ማገዝ። በዓል ሲደርስ እየሄደች ዛሬ አልሄደችም ነበረ። ምን ነው ቀርሽ ልጄ? እንደዚህ ነው ወይ ልጅነት? ለምን ቀርሽ ብለው ሙሽዬ ትንሽ አወዘጋግቧቸዋል ምናምን ነገር ማለት ነው። ያው ያለችበት ሁኔታ ነው እንግዲህ። አያውቁም ሙሽዬ ብሩክና ሀይሚ እንደተጋጩ የሚያውቁት ነገር ስለሌለ ያው ሀብቴም በድብቅ ነው ይዟት የሄደው ማለት ነገሩ ተደብቀዋል። ለሙሽዬ እንደተጣሉ ስለማያውቁ ለምን ተቀየረችብኝ በሚለው አስበው ይመስለኛል። እንዴት ማለት ያው የሆነ ነገር ታስለምዱና ድንገት ቅርት ሲል የሆነ ጥርጣሬ ውስጥ ገባላቸው። አሙሼ ጋም እንደዛ ነው የተፈጠረው። ግን እንግዲህ ለፋሲካ እንጠብቃለን። ለፋሲካ ማለት ነው ዶሮ ወጥ እየሰራሽ ቪዲዮ እንደምትለቅልን ሀይሚዬ እርግጠኛ ነኝ። በተስፋ ለዛን ጊዜ እንጠብቃለን። የአሁኑ ግን ያው አስለምዳችሁን በመቅረታችሁ እኛ ራሱ ቅር ብሎናል። ሙሽዬ እርሶ ብቻ ሳይሆን እኛ ራሱ ቅር ብሎናል። እናንተ ጉዳችሁን አታቁም። እንግዲህ ሀብቴ ያው ዛሬ ሀይሚዬ እንዳይደብራት እንዳይሰማት፣ ሙሽዬም ለምን ቀሩ ብለው እንዳይጨናነቁ ሀይሚዬን ለምኖ ቤት ወስዷታል ማለት ነው። ያው ሀይሚዬ ደግሞ እምቢ ማለት አታውቅም ማለት ሰው እንዲከፋው አትፈልግም። እሷ ብትከፋ ነው የሚሻላት እንጂ ሰው እንዲከፋ አትፈልግም። የሰውን ደስታ ከምንም በላይ የምትፈልግ ናት። ለሰው በቃ አጠቃላይ ከራስ በላይ ንፋስ ይባላል አንዳንድ ጊዜ ማለት ነው። ግን ሀይሚዬ ከራሷ በላይ ለሰው ነው የምትጨነቀው። እሷ ስለ እሷ መደሰት ስለ እሷ እንትን ምናምን ስለ ራሷ ምንም እንትን የምትለው ነገር የለም። ግን ለሰው ደስታ በጣም ነው የምትጥረው። በጣምም ደግሞ ጀግና ናት። ግን ያው ይሄንንም በማረጉ አንድም እንዳናስብ አድርጎናል። የሆነ ተስፋ እንዲኖረን አድርጎናል ሀብቴ ዛሬ ላይ ማለት ነው። ያው ተስፋው ምንድነው? ያው በቅርብ እንደሚታረቁ ነገሮች ሁሉ እንደሚፈቱ ሀይሚዬ እሺ እንደምትል ምናምን ነገር መስመር እንደሚይዝ ምናምን ነገር ተስፋ ኖሮኛል ዛሬ ማለት ነው። በእርግጥ ተስፋ በመጀመሪያም እኔ ተስፋ አልቆረጥኩኝም። ግን ምን መሰላችሁ ጓገጭ ስላለች በጣም ደንግጬ ነበረ። ሀይሚዬ በጣም ተናዳ ምናምን ስትሄድ እኔ በጣም ተናዲ እንትን ብያለሁኝ ስላችሁ ከሚባለው በላይ ደንግጫለሁኝ እኔ ከሚባለው በላይ ማለት ነውና ትንሽ ብሩኬን ላንጨርጭረው ልበቀለውም ብላ ሊሆን ይችላል፣ አይታወቅም። የውስጧን እሷ ነች የምታውቀው ቅማምዬ ማለት ነው። እንግዲህ ቀጣዩን ምን እንደሚሆን ይታረቃሉ ወይስ ነገሩ ስራው ይቀጥላል? ሀይሚዬ በቀሏን ትቀጥላለች። ግን በቀል አይደለም ይሄ በቀል አይደለም። ትንሽ አለለ የማንጨርጨር ስራ ለመስራት ይመስለኛል። ቅማምዬ ምን እንዳሰበች አላቅም። ግን እንግዲህ
በዓሉን ዛሬ በበዓል ልብስ ፏ ድምቅ ድምቅምቅ ብለው ይመጣሉ ብለን ነበር አይደል የጠበቅነው፣ ታርቀው ምናምን ነገር ፍቅር ሁሉን ያሸንፋል በሚለው ማለት ነው። ግን ያው እኛ ያልነው እኛ ያሰብነው አልሆነም። እኛ ያላሰብነው ነገር ነው የተፈጠረው። አብረውም አልመጡም። ለየብቻ ማለቴ ያው ብሩኬ አልመጣም፣ ሀይሚዬ ብቻ ናት የመጣችው። ግን ደስተኛ አይደለችም። ፊቷ ላይ የሆነ ነገር ይነበባል ምናምን ከፍቷታል። የሆነ ደስተኛ ለመሆን ብቻ እየጣረች ነው። አይዞሽ፣ ጠንካራ ነሽ አንቺ፣ ጀግና ነሽ ሀይሚዬ። የእውነት አንቺ በጣም ጠንካራ ነሽ፣ ጀግና ነሽ እና ራስሽን ከዚህ በላይ ጠንካራ ማድረግ አለብሽ ምናምን ነገር በቃ ደስተኛ መሆን አለብሽ። ደስተኛ ለመሆን መጣር አለብሽ። አይኖ ብዙ የሚያስቀይሙ ነገሮች የሚያስከፉ ነገሮች ይፈጠራሉ ምናምን ነገር ግን ያው ሁሉም ነገር በሰዓቱ መስመር ይይዛል በሚለው አስቢ። እንግዲህ ብሩኬም ንግግር አለማወቅም ሊሆን ይችላል። እንደገና ደግሞ አላቅም እንግዲህ ምን እንደሚያስብ በሱ ውስጥ አሁን እኔ ከፍቶት ሊሆን ይችላል ያለው የት ቦታ እንደሆነ አናቅም። እኛ ራሱ ዛሬ ያው ሙሽዬም ገና ጧት ነው የወጣው ብለዋል። እንግዲህ በቀጣይ አብሮ ተስማምተው ወይንም የበዓልን ዋዜማ በዓል መስለው ቢመጡልን ደስ ይለናል። በዓል ሆነው ቢመጡልን ራሱ ደስ ይለናል። ዛሬ ሁሉ የተጨናነቅ ነው፣ ዛሬ ሁሉ የተደበርንበትንም ቢክሱን ጥሩ ነው ባይነኝ። እኔ አይከፋኝም። እናንተ የከፋችሁ እንዲ አይከፋችሁም። ዛሬ አልቀናችሁም እንዲ ውዶቼ? ሌሎቹ ምናምን ነገር እንደዚህ በዓል ልብስ ለብሰው ሲመጡ አልቀናችሁም? እኔ ቀንቻለሁኝ። ብሩኬና ሀይሚ ያስለመዱን ነገር ስላለ እንደዚህ በዓል ልብስ ለብሰው ሙሽዬ ጋር ሲሄዱ ምናምን ነገር አብረው ሲበሉ ሲጎራረሱ ያለው ድባብ ምናምን ነገር እንኳን አደረሳችሁ የሚሉን በበዓል አይዟችሁ አይክፋችሁ፣ በስደት ያላችሁ ያልፋል ነገ ሌላ ቀን ነው ብለው የሚያስተላልፉት መልእክት ምናምን ነገር አልናፈቃችሁም? እኔ በጣም ያ ዛሬ ስለቀረ ዛሬ ላይ በጣም ቅርቅር ብሎኛል እና ምንም ማድረግ አይቻልም። ያጋጥማል ትላላችሁ፣ ያጋጥማል።